ቀዝቃዛ በቀል ትጠላላችሁ ማለት ነው። ዛሬ ሀይሚዬ ቀዝቃዛ በቀል ነው የተበቀለችው። የእውነቴን ነው የምላችሁ። ቆይ እንዴት ነው አረማመዳችሁ ምናምን እጁን ይዛ ምናምን ቦስን ይዘሽ መጣሽ ሀይሚዬ፣ ቦስን ይዘሽ መጣሽ። እኛም እኮ ቀድመን ተንበየናል፣ ቀድመን ተናግረናል። ሀይሚ ቦስ ልታመጣው ነው ብለን ነበርና አልተሳሳትንም። ግምታችን ትክክል ሆኗል ማለት ነው። ዛሬ ሀይሚዬ እንግዲህ ለብሩኬ ሌላ መርዶ ነው የነገረችው። አዲስ ህይወት ጀምሬያለሁ፣ ከዚህ በኋላ ከህይወት ይወጣልኝ አለች። ኦ ሀይሚዬ ግን እውነት ለመናገር ውይ ቀዝቃዛ በቀል እውነት አሪፍ አይቸኩልም። ለ4 ቀን ነው ያለ ብሩኬ የሀይሚ ስራ በጣም ነው የደነቀኝ ማለት ነው። እውነት የለምላችሁና ለማንኛውም ግን ብሩኬ ያው በሰሞኑ በተፈጠረው ነገር ትንሽ ተናግሯል። ያም ነገር ምንድነው እንግዲህ በኮካ ኮላ ድርጅት ግብዣ ተደርጎልን ነበርና እዛ በተነሳውት ፎቶ ወይም ደግሞ ኮሶሲ ጋር ባለው ፎቶ ብዙዎች ብዙ ስትሉ ነበርና እኔን ለመጣል ምናምን ብለሃል። ብቻ ለማንኛውም ማለት ነው እንግዲህ ወንድማችን ብሩኬ እውነት ለመናገር ብሩኬንና ሀይሚን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። እኛ ለእናንተ የምንሰጣችሁ ባየነው ቪዲዮ ሀሳብ አስተያየታችን ነው እንጂ ለእናንተ መጥፎ ነገር ወይም ደግሞ እውነት ለመናገር ማርያምን ክፉ ነገር አልመኝም ለማንኛውም ሰው ማለት ነው፣ እንኳን ለብሩኬና ለሀይሚ ማለት ነውና የእውነቴን ነው የምላችሁ መልካም ነገር ነው የምንመኝላቸው፣ ከፍ እንዲሉ ማለት ነው፣ ትልቅ ደረጃ እንዲደርሱ እንመኝላቸዋለን። ደግሞ ጥፋታቸውን ስናይ ደግሞ እንደዛው ጥፋታችሁ ይሄ ትክክል አይደለም ብሩኬ፣ ይሄ ትክክል አይደለም ሀይሚ ብለን ከመናገር ውጪ ሌላ ምንም ነገር አልተናገርንም። ግን አንዳንዶች ልጆች አሉ በእርግጥ ብሩኬንም ሀይሚንም ዘቅዝቀው የሚስታደቡ ትንሽ ክብረ ነክ ነገር የሚሆን ነገሮችን ቪዲዮዎችን እያቀናበሩ እንዲሁም ሀይሚንም ማለት ነውና ብሩኬንም እንደዛው ጀጅ ያረጉታል። እና ለማንኛውም ወንድማችን ብሩኬ አንተ ወደ ሚዲያ እስከመጣህ ድረስ ሰዎችን አትናገሩኝ ማለት ትንሽ ይከብዳል። ለምሳሌ እኛ አሁን ቪዲዮ ላይ ወተን ወይም ደግሞ ሚዲያ ላይ ወተን ሰዎች ሀሳብ አስተያየት ሲሰጡን ሲሰድቡ ምናምን አትስደቡን፣ ፎቶአችንን አትለጥፉ ማለት አንችልም። ለምን ወተናላ ሚዲያ ተጠቃሚ ስትሆኑ እናንተ ቻይ ጠንካራ ጥሩ ትከሻ ሊኖራችሁ ይገባል። እውነቴን ነው የምላችሁ። ለምን ስድብ አለ እንኳን አይደለም ራሳችሁን ቀርቶ ቤተሰቦቻችሁን ድረስ ተሄዶ የሚሰደብበት ደረጃ አለ። ስለዚህ ወንድማችን ብሩኬ ካስቀየምንክ እንግዲህ እኔ በበኩሌ ይቅርታ ጠይቃለሁ። ግን ምንም አይነት ክፉ ነገር አልተናገርኩኝም። ብሩኬ እንዴት ከሶሲ ጋራ ተገኘ በሚለው እዛ አዳራሽ ውስጥ ወይም ደግሞ እዛ እንግዲህ ክለብ ውስጥ ማለት ነው። ክለብ እንግዲህ ራስን ፈታ ዘና የምታደርጉበት ካላችሁበት ድብርት ጭንቀት የምትወጡበት ነው። በእርግጥ ክለብ የምሽት ክለቦች በተደጋጋሚ ሲደጋገሙ ራሳችሁን ሁል ጊዜ እዛ እንድታገኙ ያደርጋችኋል። ደስታ ነው፣ ሀሴት ታደርጋላችሁና በተደጋጋሚ እዛ ስትሄዱና ስታዘወትሩ ራሳችሁን ሌላ ቦታ ታገኙታላችሁ እንጂ አንድ ቀን ሁለት ቀን ሰው በግብዣ ወይም ደግሞ ከጓደኞቹ ጋር ወይ ደግሞ ጥሪ ተደርጎልህ ከሄደ ያ ሰው ስራውን ያ ነው ማለት አይደለምና ለማንኛውም ወንድማችን ብሩኬ አንተ እንድትወርቅ የሚፈልግ ሰው የለም። እና ለማንኛውም ግን የቡታጅራ ዩቲዩበሮች ገረማችሁ፣ እንደነቃችሁ፣ በርቱ፣ ሄዱበት። ለማንኛውም ወይኔ ብሩኬ። ለማንኛውም የሀይሚ ሸበላ እንዴት አያችሁ? የሀይሚ ሸበላ የእውነቴን ነው የምላችሁ ቦስን ይዛው መጣች ሀይሚ ከቻረገችው። የእውነቴን ነው የምላችሁ ቀዝቃዛ በቀል ነው። ምክንያቱም ብሩኬ ያደረገው ነገር ስህተት ነበረ። ስህተትን በስህተት ማረም አይቻልም። ግን ደግሞ ሀይሚ ማድረግ ያለባትን ነገር አደረገች። ለምን ብሩኬ እንደዚህ ነበር የተናደደችው ሀይሚ ልክ ሊንዳን ይዟት ሲመጣ ማለት ነው። እና እየሳቀ ነበረ ዛሬ ራሱ እየሳቀ የነበረው እውነት ለመናገር ብሩኬ ሳቁ ተደስቶ አይደለም። ሀይሚ ከሌላ ሰው ጋር ስትሆን ስላያት ከፍቶታል። ግን ደግሞ በሳቁ ሊሸፍን ብሎ ነው እየሳቀ የነበረውና የእውነቴን ነው የምላቸው ብሩኬ በጣም ነው ያሳዘነኝ። ምክንያቱም ሁለቱ ልጆች በጣም ይዋደዳሉ። ብዙ ነገርን አብረው አሳልፈዋል። ረጅም ሰዓት ረጅም አመት ክፉ ደግ አሳልፈዋልና በሆነ ነገር ተቀያየሙ። ያ ነገር ደግሞ መሀከል ላይ ፌል አደረገ። በዛ ነገር ደግሞ እንግዲህ እዚህ ደረሱ ማለት ነውና ትልቅ አስታራቂ ግባቸው ትልቅ ሰው ገብቶ ያስታርቃቸው ይላል። እንግዲህ እነ ቦስም ደክመው ነበረ ማለት ነው። ቦስ ስላችሁ እንግዲህ ሚፍታህ ማለት ነው። ቦስማ ይሄ ሀይሚ ሸበላ አይደለም። ሀይሚዬ ሸበላ ነው አላለችም። ሀይሚዬ ሸበላ ነው። ከብሩኬ አይበልጥም። እውነት ለመናገር ከብሩኬ አይበልጥም እንዴ። ሀይሚዬ ግን ሸበላዎቹን የምትመርጫቸው ደግሞ ረጅም ወንድ ጣ ክፍሌ ነው ብለሻል። እጣ ክፍሌ ነው ረጅም ወንድ እጣ ክፍሌ ነው ብለሻል። ያጣፍጥልሽ ሀይሚዬ። አዎ ያጣፍጥልሽ ብለን እንመርቃለን። ለጊዜው እንመርቃለን። ግን ደግሞ
ከብሩኬ ጋር እንድትሆኚ እንፈልጋለን። መቼም ቢሆን አንቺ ማለት ነው ከብሩኬ ተለይተሽ እንድትኖሪ እኛ አንፈልግም። ብዙ ነገር እየተመኘን ብዙ ነገር እያቀንላችሁ እንዴት ነው የአራት ልጆቹን እናት ትሆኛለሽ ብለን ስንጠብቅ አንቺ ጭራሽ እንደዛ አድርገሽ ሌላ ሸበላ ይዘሽ መጥተሽ ቀጭቋ ከሳ ያረማመድ እውነቴን ነው የምላችሁ። ወይኔ ማሽላ ሰር ስቃላል ያገሬ ሰው እውነቴን እንደምላችሁ። ብሩኬ እኮ ገረመው ደንቀው ምናምን አረማመዷ ምናምን ጭራሽ ከሱ ውጭ ልታገኘኝ እንዳትፈልግ ምታገኘኝ ስትፈልግም ከቦስ ጋር ወይም ደግሞ ከቅዱሴ ጋር ነው ብላለች። ነው ቅዱስ እንግዲህ እንኳን ደህና መጣህ አዲሱ አማቻችን። ግን እኛ ለጊዜው አቀባበል አድርገንልሃል፣ በሚቀጥለው ትቀየራለህ። እኛ ሃይሚን ከብሩኬ ውጭ ማየት አንፈልግም ስንልክ በአክብሮት እየጠየቅን ነው ማለት ነው። ካሜራማን ነበርክ እንዴ? የሆነቴን ነው የምላችሁና ትንሽ ፈታሪ ያደረጉ በቃ ሃይሚ እያረማመዳቸው ምናምን የሌለ ነው የጠፈው ማለት ነውና ብሩኬም ወንድማችን ቦርሳዎች ግን ለምን ይዘህ አልመጣህም እያለች ነበር ሃይሚና በእርግጥ ብሩኬ የጠራት ሃይሚን በትናንትና በተፈጠረው ነገር ትንሽ ለማነጋገርና ያው ይቅርታ ለመጠየቅም ጭምር ያለውን ነገር ለማጣት ለምን ከዚህ በላይ እንሄዳለን፣ ለምን ከዚህ በላይ እንኮራረፋለን የሚለውን ነገር ለመናገር ነው። ሃይሚ ደግሞ እንግዲህ ዛሬ በምላሹ ዛሬማ ብሩኬን እሱ ፈልጎ ጠርቶኛል አይደል እንዴ፣ ስለዚህ እኔ ደግሞ እሱን ድብን ማድረግ አለብኝ ብላ ሌላ ሸበላ ይዛለት መጣች ማለት ነው። አይ ሃይሚ እንዶ ያንቺ ስራ እኮ ማለቂያ የለውም። ለማንኛውም ግን ይመቻችሁ፣ እውነቴን ነው የምላችሁ ይመቻችሁ። እና ደግሞ እንግዲህ አይታችኋል ያ ዳኒ ተብዬ ኩርንችት ማለት ነው ማንን ሲደበድብ እንደነበረ ናታንን እንግዲህ ድብድብ አድርጎታል። ለምን ሶሲ ለምንድን ነው በጥፊ የመታህብኝ? ምንም ቢሆን እኮ በአንድ ቀን አይደለም ያገኘኋት ሶሲ በጣም አድክማኛለች ራሴን በቃ ፍቅርን ስትቀበለኝ ድረስና ብዙ የደከምኩላት ልጅ ነች። ብዙ ደክም ያለው ከሷ ጋር እንዴት ተደበደባታለህ የኔን ውድ ፍቅረኛ የነበረች ልጅና ለሶሲ ዱላ ይገባትን ባንተ ብሎ እንግዲህ ናታንን እንደው ቅጥቅጥ ነው ያደረገው። እኔ እኮ አደባደቡ ነው የገረመኝ ቤተሰብ የሆነ ትርኩስ የሚያደርግ የሆነ ነገር ነው። ምን አሁን ትመታለህ? አይ አንተስ እንደው ያ ብሩኬን ይጣልብህ ሌላ ምን እልሃለሁ? እኔማ ብሩኬን ነው እንዲያስደበደበው ብዬ ነበር። አይ ዳኒ ለካ እንደው አይ ወንዶች ለማንኛውም ግን ያነ የጣላችኋት ሴት ስትነሳባችሁ አትወዱም። ለዛ ይመስለኛል። ስለ ሃይሚ ደግሞ ምን እንዳለ ሰማችሁት? እንግዲህ እኔ ሃይሚ ምርጥ ጓደኛዬ ነች አለ። ጥረክ አልሳካ ሲልክ ብለክ አልሆን ሲልክ ጥሩ ጓደኛ ሆነች። እውነትም ጥሩ ጓደኛክ አረ እንደው ታው ዳኒ ተው። እና ለማንኛውም ብዙ ነገር ማስተምራችሁ የምነግራችሁ አለ። ጥሩ አፍቃሪ እንደሆንኩ አሳያችኋለሁ ብለሃል። እንግዲህ እና ያለን አብዛኛው ተመልካች ደግሞ ሶሲን ከፍጼ ጋር ያለ ነው። አንተ ደግሞ እንግዲህ ካሁንም ናታን እንደዛ ሲመታብክ ያልወደክ ሰውዬ ነገ ደግሞ ተነስተክ ፍጼን ወንድማችንን እንዳደበድበው ባከና አንተ ኩርንችት ሰውዬ እንደው ምን ማትገባበት የለም እና ፍጼን እንዳትነካብን። ፍጼ በጣም መልካም ልጅ ጥሩ ልጅ ነው። እና ሶሲ ደግሞ እንግዲህ ትመርጣለች ማለት ነው። በጭራሽ እንግዲህ የምትመርጥ ይመስለኛል ወይ ካንተ ወይ ከፍጼ ምርጫ ልንሰጣት ይገባል። ምክንያቱም አሁን አንተ ከህይወቷ ወጣሃል። ከህይወቷ የወጣህ ሰውዬ ደግሞ ድጋሚ ሰዎች ስታገኝ ወደ ህይወቷ ሲመለሱ አይ እኔ ነኝ ብለህ ልደበድባቸው አይገባም። ህይወት ይቀጥላል። ወንድማችን ዳኒ አይመስልህም?